ጤና ይስጥልን ይህ የፈጠነ ሚዲያ ነው የሰዓቱ መረጃዎች እየቀርብ ያለው ከመረጃዎቹ ጋር ፈጠነ ጌታው ነኝ ቀዳሚ ወዳረግናቸው መረጃዎች እናመራለን ወልዲያ ከተማ ውስጥ የሚገኙ በርካታ የአብነት ተማሪዎች ከቤተክርስቲያን ቅጥር ግቢ ውስጥ ታፍሰው መወሰዳቸው ታወቀ በሆንግ ኮንግ ጎረቤቶቿን በራንኳክታ ከሚቃጠለው አፓርትመንት እንዲያመልጡ ያደረገች ሴት መሞቷ ተነገረ በብራዚል መካነ አራዊት ጎጆ የገባው ወጣት በአንበሳ ተጠቅቶ ሞተ ወደ ዝርዝር መረጃዎች እናመራለን ወልዲያ ከተማ ውስጥ የሚገኙ በርካታ የአብነት ተማሪዎች ከቤተክርስቲያን ቅጥር ግቢ ውስጥ ታፍሰው መወሰዳቸው ታወቀ የዚህን ዝርዝር ዜና ባልደረባችን እንደሚከተለው ያቀርበዋል ቤተክርስቲያኒቱ ተማሪዎቹ እንዲለቀቁ በደብዳቤ ብትጠይቅም እስካሁን ምላሽ አልተገኘም አፍነው የወሰዱት የሚሊሻ አባላት በወሰዱት በእያንዳንዱ ተማሪ 7000 ብር እየጠየቁ ይገኛሉ ከተያዙት ተማሪዎች መካከል አንደኛው ባሳለፍነው አርብ ለማምለጥ ሲሞክር ከሚሊሻ በተተኮሰበት ጥይት ተመቶ ከፒያሳ ወደ ቲንፋዝ በሚወስደው መንገድ ላይ ህይወቱ ማለፉ ታውቋል በሆንግ ኮንግ ጎረቤቶቿን በራንኳክታ ከሚቃጠለው አፓርታማ እንዲያመልጡ ያደረገችው ሴት መሞቷ ተነገረ የዚህን ዝርዝር ዜና ባልደረባችን እንደሚከተለው አቅርቦታል በሆንግ ኮንግ ባለብዙ ፎቅ አፓርታማ ውስጥ በተነሳ የእሳት ቃጠሎ የሟቾች ቁጥር ወደ 148 ከፍ ብሏል ከነዚህ መካከል በእሳቱ ወቅት ጎረቤቶቿ እንዲወጡ ለማሳሰብ በሮቻቸውን አንኳኩታ የነበረች አንዲት ሴት ሞታ ተገኝታለች እንደ ሆንግ ኮንግ 01 ዘገባ ከሆነ የሴትዮዋ ቤተሰቦች የሟቿን ጥቁርና ነጭ ፎቶግራፍ ታይፖ በተሰኘ የፌስቡክ ማህበረሰብ ላይ በአንደኛው ቀን ለጥፈው ለበርካታ ቀናት ከፈለግን በኋላ የቤተሰባችንን ሞት ዜና ተቀብለናል ብለዋል ቤተሰቦቹ በሰላም ካመለጠ ጎረቤት እንደሰሙትና ሟች ሴት የማምለጫውን ማንቂያ ከሰማች በኋላ ወዲያውኑ አላመለጠችም ነበር ይልቁንም ጎረቤቶቿን እንዲወጡ ለማሳወቅ ከ17ኛ ፎቅ ጀምሮ በሮችን ማንኳኳት ጀመረች ሴትዮዋ በመጨረሻ ማምለጥ አልቻለችምና በክፍሏ ውስጥ ሞታ ተገኘች ተብሏል ቤተሰቦቿ እንዲህ ሲሉ ጽፈዋል 4 ሰዎችንና አንድን ውሻ ለማዳን ህይወቷን ሰጠች ለጽኑ እምነቷ ታማኝ ነበረች ግራ የመጋባት የሐዘንና የመቆጨት ስሜት ይሰማናል ነገር ግን በዚያን ጊዜ በወሰነችው ውሳኔ ፈጽሞ እንዳልተጸጸተች እናምናለን በፌስቡክ ላይ ከተሰጠች አስተያየት መካከል የሚከተሉት ይገኙበታል እመቤት በሰላም ረፊ ሌሎችን ለማዳን ራስሽን ስለሰዋሽ እናመሰግናለን እንግዶችሽ ብንሆንም እንደ ሆንግ ኮንግ ነዋሪዎች ሁላችንም አንድ ቤተሰብ ነን ልባችን ተሰብሯል እናም በህይወትና በሞት መገናኛ ላይ ጀግንነት በተሞላበት ሁኔታ ሰውን አዳንሽ ምንም እንኳን ጥለሽን ብትሄጂም ባንቺ እንኮራለን በብራዚል መካነ አራዊት ጎጆ የገባው ወጣት በአንበሳ ተጠቅቶ ሞተ የዚህን ዝርዝር ዜና ባልደረባችን እንደሚከተለው አቅርቦታል የ19 ዓመቱ ገርሶ እንደሜሎ ማቻዶ ትናንት በብራዚል በሚገኝ መካነ አራዊት ውስጥ በአንበሳ ተጠቅቶ ህይወቱ አልፏል ፒፕል መጽሔት እንደዘገበው ከሆነ ወጣቱ በሌሎች ጎብኚዎች ፊት 6 ሜትር ገደማ የሚሆን ግድዳ በመውረዱ በጆ ፔሶዋ ከተማ በሚገኝ አሩዳ ካማራ ፓርክ ወደሚገኘው የአውሮ ጎጆ ገብቷል በመቶዎች የሚቆጠሩ የእንስሳ ዝርያዎች መገኛ የሆነው መካነ አራዊቱ በኢንስታግራም ላይ ባሰፈረው መግለጫ የ19 ዓመቱ ወጣት ሞት አረጋግጧል ክስተቱ ከተረጋገጠ በኋላ ሁሉንም የደህንነት መመሪያዎች በመከተል ፓርኩ ወዲያውኑ ተዘግቷል የመካነ አራዊቱ ደህንነት ሰራተኞች ማቻዶ ወደ አንበሳዋ ጎጆ ሲገባ ሊያስቆሙት እንደሞከሩ ነገር ግን በፍጥነት ይንቀሳቀስ ስለነበር አልቻሉም ተብሏል ማቻዶ ከዚህ ቀደም በስኪዞፍሬኒያ የተባለ የአእምሮ ህመም እንዳለበት ታውቆ የነበረ ሲሆን በተለያዩ ተቋማት ውስጥ ለህክምና ቆይቷል ሟቹ የአእምሮ ችግር ታሪክ ካለበት ቤተሰብ የመጣ ሲሆን ያደገውን በከፍተኛ ድህነት ውስጥ ነው ውድ የፈጠነ ሚዲያ ቤተሰቦች የሰዓቱ መረጃዎች የስካሁኖቹ ነበሩ በሌላ መረጃዎች እስከምንገናኝ በቸር ቆዩን የፈጠነ ሚዲያን ሰብስክራይብ ላይክ ሼር በማድረግ ቤተሰብ ይሁኑን
መልካም ጊዜ